ጤናስልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ያብተማ ስፋና ታምርግናን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 29 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ ኦፕሬሽን የትግራይ ውጥረት የኢህአፓና የፈጠራው ሽብር የታመሰ ያለው ኮሚሽን አሳዛኝ ውሳኔ የኦሮሚያው ርሸና የጀኔራሉ የጥላቻ ቅስቀሳና ተቃውሞ የሳይበር ጥቃት ዲፕሎማቱ ማስተባበያ የሚሉና ሌሎችም ዜናዎች ያሉን ዝርዝሩን ነሆ። አገዛዙ ከየወረዳውና ቀበሌዎች አውጣቶ ስልጣን እንዲያስጠብቁ ያሰማራቸው ባንዳዎች ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦርን ለመክበብ ያደረጉት እንቅስቃሴ ከሽፎ ከፍተኛ ሰብአዊ ኪሳራ ማስተናገዳቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ የህዝብ ግንኙነት መምሪያ ዛሬ ሐምሌ 29 ቀን 2018 የነበሩ ወታደራዊ ውሎችን አስታኮ ባወጣው መረጃ የእዙ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ቀጠና ላይ ሰሞኑን ከየወረዳዎችና ቀበሌዎች ተወጣቶ ሰለጠኑ የተባሉ ስምሪት የተሰጣቸው ያገዛዙ ስልጣን አስጠባቂ ባንዳዎች ወገራ ወረዳ ሰንበትየና ጉንትር አቦ ቀበሌዎች በሌሊት ገብተው ጎንደር የበጋሻው ክፍለ ጦር ላይ ጥቃት እንሰነዝራለን ያሉት እቅድ ከሽፎ በተቃራኒው ያልጠበቁት ሰብአዊ ኪሳራ ማስተናገዳቸው ተገለጸ። የጎንደር የበጋሻው ክፍለ ጦር አሃድ የሆኑት ቴዎድሮስ ብርጌድ ነጋሪት ሻለቃና የአጥናፉ ብርጌድ እያየ አምሮ ሻለቃ አባላት የጠላት ስልጣን አስጠባቂዎችን ፊት ለፊት በመግጠም ከፍተኛ ድል የተቀዳጁ ሲሆን በኢታዩ ብርጌድ አባላት ግራና ቀኝ ድጋፍ የተሰጣቸው ጠላትን ዛሬ ሐምሌ 29 ቀን 2018 ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት ድረስ መፈናፈኛ ሳጥተው ባደረጉት ውጊያ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ይኸው መረጃ ገልጿል። በዚህ ውጊያ ከጠዳ ዩኒቨርሲቲ የሰለጠነው ያገዛዙ ስልጣን አስጠባቂ ጥምር ባንዳ በትንትኑ መውጣቱን ተጨማሪ የእርዳታ ጥሪ ማቅረቡን ተከትሎ ከዳባት ከገደብዬና ከአምባ ጊዮርጊስ ከተሞች ያገዛዙ ስልጣን አስጠባቂ ጦር በዙ 23 እና ዲሽቃ ታጅቦ ድጋፍ ለመስጠት የተንቀሳቀሰ ቢሆንም እቅዱ ከሽፈው ሙትና ቁስለኛ ይዞ ወደ ገደብዬ ከተማ መልሶ ለመፈርጠጥ መገደዱን ይኸው መረጃ ጠቅሷል። በዚያው ወደ ውጊያ ከ11 በላይ ባንዳዎች መደምሰሳቸውን ከ8 በላይ የሚሆኑት ከባድ የመቁሰል አደጋ ማስተናገዳቸውን አፋብን ጎንደር ጠቅላይ ግዛት በላይ የህዝብ ግንኙነት መምሪያ ዛሬ ሐምሌ 29 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና ጎንደር ጠቅላይ ግዛት በላይ 204ኛ አስቻለው ደሴ ኮር ታዲዮስ ታንቱ ክፍለ ጦር በጠላት ስልጣን አስጠባቂ ላይ ድል መቀዳጀቱን እዙ ባወጣው ተጨማሪ መረጃ ገልጿል። ከአርባያ ከተማ አቅጣጫ ወደ ምዕራብ በለሳ ቀጠና ሩኝ ከተማ የተንቀሳቀሰው ያገዛዙ ስልጣን አስጠባቂ ኃይል በዘለሜና ፍንጭ ሚካኤል ሁለት አቅጣጫዎች የገባ ያገዛዙ ስልጣን አስጠባቂ ሰራዊት ትላንት ሐምሌ 28 ቀን 2018 ከጠዋቱ 12 ሰዓት ከቀኑ 6 ሰዓት ከሩብ በቆያው ውጊያ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ገልጿል። 11 ያገዛዙ ስልጣን አስጠባቂ ወታደሮችና ባንዳ ሚሊሻዎች በዚህ ውጊያ የተደመሰሱ ሲሆን ከ20 በላይ ቀላልና ከባድ የመቁሰል አደጋ ማስተናገዳቸውን አስቻለው ደሴ ኮር ታዲዮስ ታንቱ ክፍለ ጦር በጠላት ላይ ድል መቀዳጀቱን ጠቅሶ ባወጣው በዚሁ መረጃ ገልጿል። የጠላት ኃይል በፋኖ የደረሰበትን ከፍተኛ ምት መቋቋም ሲያውቅተው በመሸሽ ላይ በነበረበት ወቅት በንጹሐን ዜጎች ላይ ጭፍጨፋ መፈጸሙን የጠቀሰው የመረጃ ድብደባና እንግልት አድርሶ በሀብትና ንብረት ላይ ዘረፋ መፈጸሙን አቶ አድነው ሙጬ በአገዛዙ የተረሸኑ የሩኝ ከተማ ባለሀብት ወይዘሮ ዙፋን አምባቸው በአገዛዙ የተረሸኑ የከተማው ነዋሪ እንዲሁም የግለሰብ የንግድ መንቀሳቀሻ ሞተር ተሽከርካሪ የአገዛዙ ስልጣን አስጠባቂ ጦር ዘርፎ መውሰዱን 2 በርሜል የእህል ወፍጮ ነዳጅ በመድፋት ኪሳራ ማድረሳቸውና ጠላት እየደረሰበት ያለውን ሽንፈት ተከትሎ በህዝብ ላይ ዛሬም የበቀል እርምጃ እየወሰደ መሆኑን አፋብን ጎንደር ጠቅላይ ግዛት በላይ የህዝብ ግንኙነት መምሪያ ዛሬ ሐምሌ 29 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አፋብን ጎንደር ጠቅላይ ግዛት በላይ ሜጀር ጀነራል ባንታ ባታ 1ኛ ኮር ዛሬ ሐምሌ 29 ቀን 2018 የፋርጣ ወረዳ ሲቪል መዋቅር ከኮሩ ዋና ሰብሳቢ አርበኛ መኑ አማንተ ጋር በመተባበር ህዝባዊ ውይይት መድረክ ማካሄዱን የፈርጣ ወረዳ ህዝባዊ አስተዳደር አባላትና የኮሩ ዋና ሰብሳቢ በተገኘበት በዚህ መድረክ ባይኮ ቀበሌ ከ400 በላይ ቁጥር ያለው ህዝብ በተገኘበት ጥልቅ ውይይት ተደርጎ የጋራ መግባባት ላይ መድረሳቸውን ህዝቡ ዛሬም ለህልውናው ትግሉ ያለውን ድጋፍ መግለጹን ህዝቡ ባወጣው ተጨማሪ መረጃ ገልጿል። የአውሮፓ ሰላም ፋውንዴሽን በኢትዮጵያ ፌዴራላዊ መንግስትና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል በቅርቡ እየገፋ የመጣው ፖለቲካዊና ወታደራዊ ውጥረትም ተባብሶ ሌላ ግጭትም ይከሰታል የሚል ስጋት እንዳደረበት በመግለጽ ውጥረቱን በማርገብ በሰላም መፈታት አለበት ሲል አስጠነቀቀ። ድርጅቱ በትላንትናው ዕለት ባወጣው መግለጫ እንዳስታወቀው ከአካባቢና ከዓለም አቀፍ መገናኛ ብዙሃን የተገኙ ዘገባዎች በአዲስ አበባና በመቀሌ መካከል ያለውን ግንኙነት በቅርብ ሳምንታት ውስጥ እየተበላሸ መምጣቱን ያሳያል
ያሳያልም ብሏል። ይህም ሁኔታ በኢትዮጵያና በሱዳን አቅራቢያ ባሉ የድንበር አካባቢዎች አዲስ የትጥቅ ግጭቶች ሊቀሰቀስ ይችላል የሚል ስጋት መፍጠሩንም ጠቁሟል። የደቡብ አፍሪካው የፕሪቶሪያው ሰላም ስምምነት አስከፊውን ደም አፋሳሹን ጦርነት በማቆም ብሔራዊ እርቅና ዘላቂ ሰላምንና እምነትን ለመገንባት መንገድ የከፈተም ታሪካዊ እድል ቢሆንም በአሁኑ ወቅት ግን በተግባር ላይ የተፈጠሩ አለመግባባቶች በተለይም በትግራይ ጊዜ አስተዳደርና በህወሓት መካከል ያለው ውጥረቶች እንዲያይሉ በማድረግ እንዲሁም በመቀሌና በአዲስ አበባ መካከል እያደገ የመጣውን አለመተማመን ካሁን የተመዘገቡ አዎንታዊ እርምጃዎችን አደጋ ላይ እየጣለ ነው ሲል አስታውቋል። ለፖለቲካ ያለመግባባቶች ወታደራዊ መፍትሄ ሊኖር እንደማይችል ያስጠነቀቀው ፋውንዴሽኑ ወደ ግጭት መመለስ በከባድ ጥረት የተገኘውን ሰላም እና መረጋጋት ወደ ኋላ የሚመልስና ሰብአዊ መከራንም የሚያበዛ ነው ሲልም በመግለጫው ላይ አስጠንቅቋል። የሰላም ፋውንዴሽኑ በማከልም የኢትዮጵያ መንግስትና ህወሓት በከፍተኛ ሁኔታም ትዕግስታቸውን ሊያሳዩ ይገባል ያለ ሲሆን ውጥረቱን ከሚያባብሱ ማንኛውም እርምጃዎች እንዲታቀቡና የፕሪቶሪያውን የሰላም ስምምነትን ሙሉ በሙሉ ለመተግበር ዳግም ቁርጠኝነታቸው ማሳየትም አለባቸው ሲልም ጥሪውን አቅርበዋል። ከዚህ በተጨማሪ በመጪው 2030 ወይም ከ4 ዓመት በኋላም ዓለም አቀፍ የሰላም ተነሳሽነት መሰረት ሁለቱም ወገኖች የህዝብን ደህንነትና ጥቅምን ከማንኛውም ፖለቲካዊ ወታደራዊ ፍላጎት አስቀድመው በመስጠት ልዩነታቸውን በሰላማዊና በአካታች በሆነ ውይይትም ሊፈቱ እንደሚገባ እናምናለን ሲል ፋውንዴሽኑ አሳስቧል። ይህ በዚህ እንዳለም ህዝባዊ ወያነ ሓርነት በትግራይ ክልል ሰላምና ጸጥታ ቢሮና በወታደራዊ አመራር ስም የተበተኑ ደብዳቤዎችን እንዳመለከቱትም የሰራዊቱን ደህንነትና ሚስጥር ለመጠበቅ ሲባል በግንባር በሰራዊት አባላት ዘንድ በሚደረግ ማንኛውም የተንቀሳቃሽ ስልክ ወይ ሞባይል የሳተላይት ስልኮች አጠቃቀም ላይ ጥብቅ መመሪያ መጣሉን አስታውቋል። በዚህም መሰረት በስልክ ግንኙነት ምክንያት ወታደራዊ ሚስጥሮች በመውጣታቸው አደጋ በመደቀኑ በግንባር በሰራዊትም ደረጃ ግልባጭና የግል ሞባይል ስልኮችን መያዝና መጠቀም ሙሉ በሙሉም ተከልክሏል። ስልኮችም ተሰብስበው በተወሰነ እውን ቦታም እንዲቀመጡም ተወስኗል። የሳተላይት ስልክ ግንኙነትን በተፈቀደላቸው ከፍተኛ ወታደራዊ አመራሮች ብቻ እንዲካሄድ የተደረገ ሲሆን ከተፈቀደ ውጪ ወደ መደበኛ ስልክም ሆነ ወደ ውጪ ሀገራት መደወል በጥብቅ የተከለከለ እንደሆነ ለአስቸኳይ ወታደራዊ ግንኙነት ብቻ እንዲያገለግል መወሰኑም ታውቋል። ከቤተሰብ ጋር የሚደረግ ማንኛውም የስልክ ግንኙነት በሳምንት አንድ ጊዜ በግንባር ወይም በአርሚ በሚወሰን ቀን ብቻ እንደሚሆንም በአዲሱ መመሪያ ላይም ወጥቷል። ይህንን መመሪያ የማይከተል ማንኛውም አካል ወይም የሰራዊት አባል በጽኑ ወታደራዊ ዲሲፕሊን ሕግ ተጠያቂ እንደሚሆን ከወዲሁም አስጠንቅቋል። ቴዎድሮስ ፋኖን አፍናለሁ በሚል በደባይ ጥላት ግን ወረዳ በ5 አቅጣጫ የመጣው የጠላት ኃይል ላይ የወሰደውን እርምጃ ተከትሎ የአገዛዙን ሻለቃ አዛዥ ጭምር ደምስሶ ድል መቀዳጀቱን አስታወቀ። ወለጋ ቢዛማ ዋንሻ ሰይድ ህዝብ በአገዛዙ ጥምር ጦር ላይ የሰነዘረውን ጥቃት ተከትሎ ተመሳሳይ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ 206ኛ ኮር ህዝብ ግንኙነት ዛሬ ሐምሌ 29 ቀን 2018 ይፋ እንዳደረገው የአገዛዙ የ75ኛ ክፍለ ጦር አንደኛ ሻለቃ ምክትል አዛዥ መቶ አለቃ ምትኩ መደምሰሱን ጠላት በ5 አቅጣጫ በመንቀሳቀስ በደባይ ጥላት ግን ወረዳ ወረራ ለመፈጸም ያደረገው ሙከራ መክሸፉን አስታውቋል። አፋብን ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር የደባይ ጮቄ ሻለቃ መቶ አለቃ ምትኩ የተባለውን የሻለቃ አዛዥ ጨምሮ በርካታ የጠላት ኃይል በመደምሰስ ድል መቀዳጀታቸውን አስታውቋል። በ5 አቅጣጫ በመንቀሳቀስ በደባይ ጥላት ግን ወረዳ ወረራ የፈጸመው ያገዛዙ ስልጣን አስጠባቂ ኃይል የደባይ ጮቄ ሻለቃ በተቀናጀና በተናበበ መንገድ በወሰዱት የማጥቃት እርምጃ መቶ አለቃ ምትኩ የተባለውን የሻለቃ ምክትል አዛዥ ጨምሮ በርካታ ያገዛዙን ስልጣን አስጠባቂ ሰራዊት በመደምሰስ ድል መቀዳጀታቸውን ጠቅሷል። የጠላት የማጥቃት እቅድን በመረዳት ጠላትን ወደ ስበት ማዕከል በማስገባት ከፍተኛ ጥቃት የከፈቱት የ206ኛ ኮር 24ኛ ክፍለ ጦር ደባይ ጮቄ ሻለቃና የቦቅላ አባይ ሻለቃ ጠላትን ከበባ ውስጥ በማስገባት በሌላ አቅጣጫ በተመሳሳይ ሙትና ቁስለኛ ማድረጋቸውን ገልጿል። ትንቅንቁ በበርካታ አካባቢዎች መቀጠሉን የጠቀሰው መረጃ የተከበበው የጠላት ኃይል ከበባውን ለመስበር ሞርተር ዙ 23 መድፍ የተጠቀመ ቢሆንም ራሱን ከከበባ ማውጣት አለመቻሉን አፋብን ቴዎድሮስ 206ኛ ኮር ዛሬ ሐምሌ 29 ቀን 2018 ባወጣው በዚሁ ወታደራዊ ውሎ መረጃ አስታውቋል። ይህ በእንዲህ እንዳለ አፋብን ወለጋ ቢዛሞ አንሻ ሰይድ ይበልጣል መኮንን አዲስ ዓለም ክፍለ ጦር በቅርቡ የሪፎርም ስራ ካከናወነ በኋላ በአገዛዙ ስልጣን አስጠባቂ ኃይል ትልልቅ ወታደራዊ ድሎችን እያስመዘገበ መሆኑን ከትላንት ጀምሮ እስከ ዛሬ ድረስ እየተደረገ ባለው ውጊያ በጠላት ላይ ድል መቀዳጀቱን አስታውቋል። አገዛዙ ትላንት ኔትወርክ በማጥፋት እኩለ ቀን ላይ የተጀመረው ወደ ውጊያ በምስራቅ ወለጋ ኪረም ወረዳ ሀሮ ከተማ በማድረግ ወደ ባጊ
ዳጊ ቀበሌ በተንቀሳቀሰው የጠላት ጥምር ጦር ላይ በተወሰደ በዚህ እርምጃ ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን እዙ ገልጿል። የደረሰበትን ምት መቋቋም ያቃተው የጠላት ኃይል አስከሬኑን በየቦታው በማዝረክረክና በርካታ ቁስለኞችን በመኪና በመጫን መንገዶችን በመዝጋት በአንሻ ሰይድ እዝ በተለያዩ አቅጣጫዎች እየተለበለበ ይገኛል ሲል አስታውቋል። ውጊያው ዛሬም ተጠናክሮ መቀጠሉን አፋብን ወለጋ ቢዛሞ አንሻ ሰይድ እዝ ምክትል የህዝብ ግንኙነት መምሪያ ዛሬ ሐምሌ 29 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ አገዛዙ አማራን እርስ በርስ አጫርሳለሁ በሚል አሰልጥኖ መሳሪያ ያስታጠቃቸው የሚሊሻ አባሎች ከነሙሉ ትጥቃቸው ለአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 15ኛ ኮር 34ኛ ክፍለ ጦር ዛሬ መቀላቀላቸውን አስታውቋል። የሚሊሻ አባሎቹ ከነሙሉ ትጥቃቸው 33ኛ ክፍለ ጦርን የተቀላቀሉ ሲሆን እነዚህም የሚሊሻ አባላት የፋኖን የሰላም ጥሪ ተቀብለው የመጡ ሲሆን እስከዛሬ ተሳሳተ ፖለቲካ ተከትለን በመቆየታችን ይቅርታ በማለት አሁንም የአገዛዙን እድሜ እያራዘሙ ላሉ ጓዶቻቸው የእኛን መንገድ በመከተል ወደ አማራ ፋኖ ተቀላቀሉ ሲሉ ጥሪ ማቅረባቸውን እዙ ከነትጥቃቸው የተቀላቀሉ የሚሊሻ አባላቱን በስም በመዘርዘር ባወጣው በዚሁ መረጃ ገልጿል። አባሎቹ ወደ ፋኖ ሲቀላቀሉ የ33ኛ ክፍለ ጦር አመራሮች በደማቅ ሁኔታ አቀባበል እንዳደረጉላቸው ምኒልክ ዕዝ 15ኛ ኮር ህዝብ ግንኙነትን ጠቅሶ እዙ ዛሬ ሐምሌ 29 ቀን 2018 ባወጣው በዚሁ መረጃ ገልጿል። ፖሊስ የኢትዮጵያ ህዝቦች አብዮታዊ ፓርቲ ወይም ኢያፓ አመራርን ጨምሮ 3 ግለሰቦችም ስልጣንን በኃይል ለመያዝና የሽብር ጥቃት ለመፈጸም ተንቀሳቅሰዋል በሚል ክስ ማቅረቡ ተሰማ። የፌዴራሉ ፖሊስ ኮሚሽን የወንጀል ምርመራ ቢሮ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓ የህዝብ ግንኙነት ኃላፊውን ጨምሮ 3 ተጠርጣሪዎችን በቁጥጥር ስር መዋሉንና በሽብር ወንጀል ድርጊት መከሰሳቸውን በመግለጽ ተጨማሪ የምርመራ ማጣሪያ ለማካሄድ የሚያስችለኝን የ14 ቀን የምርመራ ጊዜ ቀጠሮ ይሰጠኝ ሲል ለፌዴራሉ ልደታ ምድብ 1ኛ ቀጠሮ ወንጀል ችሎትም ጥሪ አቅርቧል። ትላንት እንደዘገብነው ኢያፓን ባወጣው መግለጫ አባላቱና ደጋፊዎቹ በሰላማዊ መንገድ ሀሳብን በመግለጻቸው ያለምንም ማብራሪያም ታስረዋል ሲሉ እስሩን ኮንነው በአፋጣኝ እንዲፈቱም ጠይቀው ነበረ። ይሁን እንጂ የፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ ፍርድ ቤት ያቀረበውን የክስ ማመልከቻ ላይ እንደተመለከተው ተጠርጣሪዎቹ አንደኛ አቶ ይስሐቅ ወልዳይ ሀጎስ የኢያፓ የህዝብ ግንኙነት ኃላፊው ነዋሪነት ቸው በለሚኩራ ክፍለ ከተማ ወረዳ 14 ሁለተኛም አቶ አበራ ንጉስም አየነው የህግ ባለሙያም የወረዳ 10 ነዋሪ ሶስተኛ አቶ አበበ አካሉ ክብረት የፓርቲው አባል የወረዳ 14 ነዋሪዎች ለፍርድ ቤቱ ባቀረበው የክስ ማመልከቻ እንደገለጸው ተጠርጣሪዎቹ ህጋዊ የፖለቲካ ፓርቲን እንደ ሽፋን በመጠቀም ከፓርቲው ህግና ዓላማ ውጪ ባለው ስልጣንን በኃይል ለመያዝ በማሰብ ከሀገር ውስጥናም ከውጪ ጸረ ሰላም ካላቸው ኃይሎች ጋር ከህወሓት ከፍተኛ አመራሮች ጋርም በድብቅ ግንኙነት በማድረግ ጽምዶ በሚባለው ቡድን ጋር በመቀናጀት በአዲስ አበባ ከተማም ሲንቀሳቀሱም ቆይተዋልም ብሏል። የቀረበው የክስ ማመልከቻን አክሎ እንደሚያስረዳው ተጠርጣሪዎቹ የፖለቲካ የወታደራዊ አደረጃጀትና ስልጣን እንዲሁም የሚዲያ የፕሮፓጋንዳ ክንፎች በመዘርጋት አባላትን ሲመለምሉና የጸጥታ ኃይሎችንም እንቅስቃሴም ሲሰልሉ እንደነበረም ደርሼበታለሁም ብሏል። በተጨማሪም ስልጣን ላይ ያለው መንግስት በኃይል ማስወገድ ወይም መወገድ አለበት የሚለው እቅድ በማንገብ የትጥቅ ትግል የመጨረሻ አማራጭ ነው በማለትም ህዝብን ለማንቀሳቀስ መሞከራቸውን በኦሮሚያና በአማራ ክልሎችም ምርጫ እንዳይካሄድም ከጽንፈኛዎች ካላቸው ኃይሎች ጋርም በድብቅ በመስራትም የብሔርና የሃይማኖት ግጭት ለማስነሳትም ጥረዋልም ሲል ከሷል። ይህ የክስ ማመልከቻ በተጨማሪ እንደሚያመለክተው ተጠርጣሪዎቹም ከውጭ ሀገራት ከሚገኙ ሚዲያዎችም በመቀናጀትም የሐሰት መረጃዎችን ሲያሰራጩ የነበሩ ሲሆን በአዲስ አበባ ከተማ በሚገኙ የመንግስት የጸጥታ ተቋማትና በከፍተኛ አመራሮች ላይም የሽብር ጥቃት ለመፈጸም እንቅስቃሴ ሲያደርጉ በጥብቅ ክትትል በቁጥጥር ስር አውያቸዋለሁም ብሏል። በይስሙላ ምክክሩ ሽፋን አዲስ አበባን የኦሮሚያ እናደርጋለን በሚል በምክክር ኮሚሽኑ እየተወሰዱ ያሉ ደባዎችን በመቃወም አንዳንዶች መድረክ ረግጠው መውጣት መጀመራቸው ተገለጸ። በአገሪቱ የእርስ በርስ ጦርነት እየተካሄደ በርካታ የህሊናና የፖለቲካ እስረኞች ባሉበት በገዢው ብልጽግና ፓርቲ ቁጥጥር ስር ያለ ኮሚሽን አገራዊ ምክክር ሊያደርግ አይችልም የሚሉ ተቃውሞዎችን ወደ ጎን በመግፋት 4000 ተሳታፊዎች ይገኙበታል በተባለውና ገዢው ብልጽግና ፓርቲ ምክክሩ በሚጀምርለት ጭምር ከኦሮሚያ ክልል በርካታ ተሳታፊዎችን በህገ ወጥ መንገድ ያሳተፈበት የደህንነት አባላቱና የፖለቲካ ካድሬዎቹ ጭምር አዲስ አበባን ወደ ኦሮሚያ ክልል እናካልላለን በሚል በውይይት ሽፋን ይህንኑ ለማጽደቅ ያደረጉት ጥረት መክሸፉን ተከትሎ እየወሰዱት ያለው ጫናና እየተሄደበት ያለው አካሄድ አገር አይጠቅምም በሚል አንዳንዶች በተለይም በፌዴራል ከተሞች አጀንዳ ላይ በነበረው ውይይት የቡድን 7 ተወያዮች ከኦሮሞ ብልጽግና ኦህዴድ ተወካዮች ውጭ ያሉ የሁሉም ብሔር ተወካዮች የቀረበው አዲስ የውሳኔ ሀሳብ በመቃወም መድረኩን ረግጠው መውጣታቸው ተገልጿል። ላለፉት 4 ሳምንታት ሲካሄድ
ሲካሄድ በነበረው የስሙላ ውይይት በተለይም በአዲስ አበባ ከተማ ወደፊት አስተዳደራዊ ወሰንና አወቃቀር ላይ ትኩረት ያደረጉ 4 ዋና አማራጮች ቀርበው ከመጀመሪያ ጀምሮ አዲስ አበባን ወደ ኦሮሚያ ክልል ለማድረግ በኮሚሽኑ አማካኝነት በአስረጅነት ቀረበው የተባሉ ባለሙያዎች ከተሰጣቸው ስልጣን ውጪ ህገወጥ ማብራሪያ በመስጠት አዲስ የታሪክ ትርክት ለመፍጠር የሚያደርጉት እንቅስቃሴ ሲቃወሙ የነበሩ ወገኖች በውይይቱ ሂደት አዲስ አበባ የፌዴራል መንግስቱ ወይም ቀደም ሲል በሽግግር መንግስት እንደነበረው ራሷን የቻለች ክልል መሆን አለባት፣ የአዲስ አበባ ጉዳይ በአዲስ አበባ ህዝብ ሊወሰን ይገባል ከሚሉ ጀምሮ የተለያዩ አስተያየቶች በማስጣት የቀረቡ ቢሆንም ከኦሮሚያ ክልል መጡ የተባሉት ተወያዮችና በኮሚሽኑ ስም የሚንቀሳቀሱ ባለስልጣናትና አማካሪ የተባሉ ባለሙያዎች ሁሉ ይህንኑ አጀንዳ ለማስፈጸም ከተወያዮቹ ፍላጎት ውጭ ያደረጉት እንቅስቃሴ ለቅሬታው መነሻ መሆኑ ታውቋል። አዲስ አበባ የፌዴራል መንግስት መቀመጫ የሁሉም ኢትዮጵያውያን ከተማ መሆኗ እንዲቀጥል የተሰጠውን ውሳኔ በመቃወም ይህንን ውሳኔ በቃለ ጉባኤ አለመመዝገብ ብቻ ሳይሆን ይህን ውሳኔ እንዲቀለበስና አዲስ አበባ ኦሮሚያ ነች ብለው እንዲቀበሉ በደህንነት አባላቱ በፊት ለፊትና በተዘዋዋሪ የሚደረግባቸው ተጽዕኖ እየበረታ መምጣቱን ተከትሎ አንዳንዶች ከውጭ ሲሰሙት እንደነበረው ምክክሩ ለይስሙላ የተጠራና አጀንዳው አስቀድሞ የተጻፈና የተወሰነ መሆኑን በግልጽ የተረዱ መምጣታቸውን ተከትለው ውይይቱን አቋርጠው ለመውጣት መገደዳቸው ተጠቅሷል። አገዛዙ የአማራ ፖለቲካ ልሂቃን በማንነታቸው ሳቢያ አስሮ በአማራ ህዝብ ላይ ጦርነት ከከፈተም በኋላ በአማራ ስም የተለያዩ ብሔር ተወካዮች በሚል ከክልሉ የሰበሰባቸው ጸረ አማራ አቋማቸውን በዚሁ የምክክር መድረክ እንዲያራምዱ በማድረግ የኦሮሞ ብልጽግና ፓርቲ ካድሬዎች ልዩ ክትትልና አጀንዳን በዋናነት እንዲያስፈጽሙ ተልዕኮ ተሰጥቷቸው መንቀሳቀስ ስጋት ላይ ጣላቸው ጭምር ራሳቸውን ከዚሁ የይስሙላ ምክክር ማግለላቸውን እየጠቀሱ ይገኛል። የኮሚሽኑ ኮሚሽነሮች በአወያይ ስም የተመደቡት ከተሰጣቸው የህግ ስልጣን ውጭ የሰጧቸውን ማብራሪያዎች መሰረት ማድረግ ቅሬታዎች እያደጉ መምጣታቸውን ተከትሎ ይቅርታ ብለው መግለጫ እስከ መስጠት የደረሱ ቢሆንም የይስሙላ መግለጫ ትርጉም እንደሌለው ኮሚሽኑ ሆነ የኮሚሽኑ አመራሮች ለይስሙላ የተቀመጡ እንጂ ጉዳዩን ከጀርባም ሆነ ከፊት እየዘወረ ያለው የኦሮሞ ብልጽግና ፓርቲ የራሱን አጀንዳ ለማስፈጸም መሆኑን ተሳታፊዎች ግልጽ እየሆነላቸው እንደመጣና ይህንኑ መሰረት በማድረግ አንዳንዶቹ ታሪካዊ ስህተት አንሰራም፣ ሀገራችንና ህዝባችንን የሚጎዳ ተግባር አንፈጽም በማለት ውይይቱን ረግጠው መውጣት መጀመራቸው ታውቋል። ሀገራዊ ምክክር ኮሚሽን የተባለው 4 ዓመት ሙሉ አጀንዳ ሰበስባለሁ ካለ በኋላ በ8 አጀንዳዎች ላይ ውይይት ይደረጋል በሚል ሐምሌ 8 ቀን 2018 ዓ.ም ጦርነት እየተካሄደም ኢትዮጵያ እየመከረች ነው የተባለው ጉባኤ ከተከፈተ በኋላ በውይይት ሂደት ያልነበሩ አዲስ ተሳታፊዎች ከኦሮሚያ ክልል በብዛት እንዲገቡ የተደረገበት የኮሚሽኑ አመራሮች ድግስ ጠርተ ሰው ሲመጣ አትመልስም በሚል እነዚህን ካድሬዎች በየቡድኑ ውስጥ የሰገሰጉበትና የፌዴራልና የኦሮሚያ ክልል የደህንነት አባላት ሳይቀር በተወያዮችና ተሳታፊዎች ላይ በግልጽና በስውር ጫና እያደረጉ መምጣታቸው አንዳንዶች ስጋት ላይ እንደጣላቸው በውይይቱ መነሻ ወቅትም የሶማሌና የአፋር ክልል ተወካዮች ተመሳሳይ አቋም በመያዝ እኛ አንድ ግለሰብ ፍላጎት ለማሳካት አልመጣንም በሚል ተቃውሞ አቅርበው ውይይት ረግጠው ከወጡ በኋላ የተወሰኑት በሽምግልና መመለሳቸውን ጠቅሰን መዘገባችን አይዘነጋም። ሰሞኑን አንዳንዶች በተመሳሳይ በይስሙላ ውይይቱ የሚያዩዋቸውን ትዝብቶች መሰረት አድርገው ረግጠው ለመውጣት የሚያደርጉትን እንቅስቃሴ ተከትሎ ከየመጡበት ክልል ማስፈራሪያ ሲደርሳቸው እንደነበረ መዘገባችን ይታወሳል። ኮሚሽኑ ጠቅላይ ሚኒስትሩ የሚፈልጉትን ፕሬዚዳንታዊ ስርዓት ለማዋለድና አዲስ አበባን ወደ ኦሮሚያ ክልል ለማካለል የኦሮሞ ብልጽግና ፓርቲ ተጨማሪ አጀንዳዎችን ለማስፈጸም የተቋቋመ መሆኑ በተደጋጋሚ ሲጠቀስ ቆይቷል። ስልጣን ከያዙ ወዲህ በአገር ውስጥ ለሚገኙ መገናኛ ብዙሀንም ሆነ ለውጭ መገናኛ ብዙሀን ከአንዴ በስተቀር መግለጫ ሰጥተው የማያውቁት ጠቅላይ ሚኒስትር በተናጠል የሚሰጧቸው ቃለመጠይቆች እርስ በርሳቸው የሚጋጩና ጥርጣሬን ለመፍጠር ጸረ ጥምረት አስተያየቶች በተለይም የኦሮሞ ሕዝብ ነጻ ያወጣሁት እኔ ነኝ ከማለት አልፈው እስከ ባህረ ነጋሽ ቀይ ባህር ድረስ የእኛ ነበር፣ ባሬንቱ የተባለው ኦሮምኛ ቃልም የመጣው ለዚህ ነው የሚለው ቅስቀሳ ለኦሮሞ ሕዝብ የማይጠቅም የኦሮሞ ሕዝብ በአሁኑ ወቅት እየደረሰበት ያለውን መከራ ተከትሎ ለመናገር የተቸገረበትና ከፍተኛ ስቃይ ያሳለፈ መሆኑን ሰሞኑን ጠቅላይ ሚኒስትሩ ለኦቢኤን የሰጡትን ቃለ መጠይቅ ተከትሎ የቀድሞ የክልሉ ካቢኔ አባል ባቀረበው ትችት ገለጸ። የቀይ ባህር ጉዳይ የአብይ የቀይ ባህር ጥያቄ የዩኤኢ ቀይ ባህር ጥያቄ አሁን በአፋን ኦሮሞ መጥቶ የባህረ ነጋሽ ያኔ ንጉስም ኦሮሞ ነው ዶሪ ይባላል አለ። ከተሞችም ባሬንቱ ይባላሉ እዛ አካባቢ አለ። አዎ ባሬንቱ የሚባል አለ ቦታ ኤርትራ ውስጥ ብዙ የአፋን ኦሮሞ ስሞች አማራ ክልል ውስጥ፣ ትግራይ ክልል ውስጥ የትም ቦታ ሊኖሩ ይችላሉ አሉ። ምንም ችግር የለውም። ይህ የህዝብ ለህዝብ ትስስርን ያሳያል። በበጎ መልክ ነው ይህንን ማንሳት ያለብን። አብይ ግን ለጦርነት ብሎ
ለጦርነት ብለው ምን እየቆሰቆሰ እንዳለ የኦሮሞ ህዝብ። ጠቅላይ ሚኒስትር አብይ አህመድ በጤና ሁኔታ ላይ አለመኖራቸውን ይህንኑ ተከትሎ ከዚህ ቀደም አስቀድመው የተቀዱ ቃለመጠይቆቻቸው ተራ በተራ እየተሰራጩ በቅርቡ ጸረ ጥምረት የሆነ የአማራ ህዝብን ከትግራይ ህዝብ ለመነጠልና በትግራይና በአማራ መካከል ትብብር አለ በሚል ስጋት የጥላቻ ቅስቀሳ ያደረጉበት ቃለመጠይቅ መደረጉን ተከትሎ በግልጽ በአማራ ህዝብ ላይ ጦርነት ያወጁት አብይ አህመድ ዛሬም ድረስ የአማራ ህዝብን እየጨፈጨፉና እያስጨፈጨፉ ባለበት ሁኔታ የእሳቸው ቅስቀሳ ውጤት አለማምጣቱ ተከትሎ በተመሳሳይ መቼ እንደተቀረጸ የማይታወቅ ቃለመጠይቃቸው በኦሮሞ ብሮድካስቲንግ ኔትወርክ ኦቢኤን በኦሮሚያ ክልል መገናኛ ብዙሃን አማካኝነት እንዲሰራጭ የተደረገ ሲሆን በዚህ ቃለመጠይቃቸው ስልጣናቸውን ለማጠናከር መከራ ውስጥ እየከተቱትና ዛሬም እያሰቃዩት የሚገኘውን የኦሮሞ ህዝብን ነጻ አውጥቻለሁ በማለት መናገራቸው ድፍረት መሆኑን የኦሮሞ ህዝብ በአሁኑ ወቅት ከውስጡ የወጡ ስልጣን ላይ ተቀምጠው ራሱንም ሆነ ሌሎችም ህዝቦች እየጨፈጨፉ መሆኑን በግልጽ እየተረዳ የሚያደርገው የተቸገረ ህዝብ ነው በማለት የቀድሞ የክልሉ ካቢኔ አባል ዶክተር ሚልኬሳ ሚዳጋ የጠቅላይ ሚኒስትሩን ንግግር ወቅሶ አስተያየቱን ሰጠ። ዶክተር ሚልኬሳ ሆርን ኮንቨርሴሽን በተሰኘው ዩቱብ ቻናል የጠቅላይ ሚኒስትሩን ንግግር ተርጉሞ በሰጠው አስተያየት እስከ ባህረ ነጋሽ ቀይ ባህር ድረስ የኛ ነው በሚል የጠቅላይ ሚኒስትሩ ንግግር የኦሮሞን ህዝብ የአረብ ኤሚሬትን የቀይ ባህር አጀንዳ ለማስፈጸም ለሚከፍቱት ጦርነት ሰለባ ለማድረግ እያዘጋጁት መሆኑን በወቀሳ አንስተዋል። ኢትዮጵያን በመላው ሀገሪቱ ስለሚኖሩ እዚህም ሆነ እዛ የኦሮሞ ስያሜ ያላቸው ቦታዎች ሊኖሩ ይችላሉ። ባሬንቱ የተባለው ለዚህ ነው፣ ኦሮምኛ ቃል ነው በማለት እስከ ባህረ ነጋሽ ድረስ ኦሮሞ ያስተዳድር ነበር የሚለው ገለጻ የኦሮሞ ህዝብን ለተጨማሪ ጦርነት ለማነሳሳት ጸረ ጥምረት ያሉትን አጀንዳ ለማስፈጸም የሚያደርጉት ንግግር አካል መሆኑን በወቀሳ በማንሳት ተቃውሞውን ገልጿል። ዶክተር ሚልኬሳ ሚዳጋ የኦሮሚያ ክልል ካቢኔ አባል በነበረበት ወቅት ጠቅላይ ሚኒስትሩ ጽህፈት ቤታቸው ድረስ በማስጠራት ስልጣኔ ፊት የምትቆም ከሆነ አንተም ሆነ ሌሎችን በቢሎ አቆራረጣቸዋለሁ በማለት ከዚህ ቤተ መንግስት ውስጥ ሬሳዬ ካልሆነ በስተቀር በህይወት ማንም አይወጣኝም በማለት እስከ መዛት መድረሳቸውና እንዳስደነገጡት በአንድ ወቅት ምስክርነት የሰጠ ሲሆን በተከታታይ ጠቅላይ ሚኒስትሩን ከአርቲስት ሃጫሉ ሁንዴሳ ጀምሮ በነ ዶክተር አምባቸው መኮንን በነ ጀነራል ሰዓረ መኮንንና ሌሎችም በኢንጂነር ስመኘው ግዛው ፖለቲካዊ ግድያዎች ውስጥ ያላቸውን ተሳትፎ እነዚህን ግድያዎች ለማቀነባበር የወሰዷቸውን እርምጃዎች በተከታታይ ሲያጋልጥ መቆየቱ አይዘነጋም። በኦሮሚያ ክልል አገዛዙ ባደራጃቸው ማፊያዎች ጭምር የታሰሩ ሰዎች ከእስር ቤት ወጥተው አደባባይ እየተረሸኑ ባለበት በዚህ ወቅት ጠቅላይ ሚኒስትሩ ኦሮሞ ህዝብን ነጻ አውጥቻለሁ ማለታቸው ስልጣናቸው አደጋ ላይ ሲወድቅ ኦሮሞ ህዝብ ውስጥ ለመደበቅ የሚያደርጉት ጥረት አካል ነው የሚሉ ወቀሳዎች ከተለያዩ አቅጣጫዎች እየተሰሙ ይገኛል። ፈታኝ ጊዜ ነው ለኦሮሞ ህዝብ ይሄ ጊዜ። ለምን ይሄ ጨፍጫፊ በጣም ፋሽስት የሆነ ሰው ነፍሰ ገዳዮችን ሰብስቦ መንግስት ሆኖ ኢትዮጵያውያንን እየጨፈጨፈ ያለ ሰውዬ ከኦሮሚያ ነው የመጣ። ምንም ማድረግ አንችልም። ያሳዝናል። የኦሮሞ ሁኔታ በጣም በአንድ በኩል ገዳይ ነው የሰውዬ እዚህ ዞር ብሎ ደግሞ ነፃ ነኝ ያወጣሁት ይላል እና የሱ ደጋፊዎች ደግሞ አዎ አብይ አህመድ እኮ በቃ የኛ ነው ሰሜኑን የጨፈጨፈልን ነው ምሉ አሉ። በትግራይ ክልል መቀለ ከተማ ውስጥ የዛሬ 3 ዓመት በግፍ ተገድላ በተገኘችው ወጣቷም ዘውዱ ሀፍቱ ግድያ ጋር በተያያዘ ተጠርጥረው የእድሜ ልክ እስራት የተበየነባቸው 2 ግለሰቦችም በነፃ እንዲለቀቁ መደረጋቸውን ፍትህ ጠባቂ የሟች ቤተሰቦች በእጅጉ ማሳዘኑም ተገለጸ። የሟች ዘውዱ ታናሽ እህትም ዳግም ሞተናል ስትል ምሬቷን ገለጸች። የመቀሌ ዞን ዋና ፍርድ ቤት ዛሬ ሮብ ለይግባኝ ችሎትን የቀረቡትን ተከሳሽ ያሬድ ገብረስላሴና አንገሶም ኃይለማርያም ላይ የቀረበ ባቸውን በታችኛው ፍርድ ቤትም ወሳኝ የዲጂታል ማስረጃም ከፍርድ ቤቱ መዝገብ ቤት ወይም አርካይቭ ጠፍቷል የሚል ምላሽ በመስጠትም በቀደመ የፍርድ ቤት ውሎ የእድሜ ልክ ብይን የተበየነባቸው 2 ግለሰቦችም በተመለከተም ፖሊስ ወሳኙን መረጃም ዳግም ለማግኘት አልቻልኩም በማለቱ 2 ተከሳሾች በነፃ እንዲለቀቁ ፍርድ ቤቱ ይሁንታም ሰጥቷል። ከዚህ ቀደም በችሎትም ሁከት በዳኞችና አቃቢ ህጎች የሥራ ማቆም ድራማ በማስተናገድም ሲጓተት የነበረው በሟች ዘውዱ አሳዛኝ ግድያ ዙሪያ ከፍተኛ ትኩረት ያገኘው የዛሬው ችሎትም ከዘውዱ አሟሟት ጋር ወሳኝ ናቸው የተባሉትን በምርመራ ወቅት የዋሉትን የተጠርጣሪዎቹ የሟቿ ዘውዱ የስልክ ካርዶች ወይም ሲም ካርድን መጥፋታቸውን የገለጸው ፖሊስም ከፌዴራል ፖሊስ ዳግም ማግኘትን እንደማይችል መግለጹም ተከትሎ 2 ተጠርጣሪዎች ወዲያውኑ በነፃ እንዲወጡ ፍርድ ቤቱ ወስነዋል። በ32 ዓመቷም ዘውዱ ግድያም የእድሜ ልክ እስራት የተበየነባት ያሬድ ገብረስላሴ የቀድሞው የፖሊስ ምክትል ኮሚሽነር በአሁኑ ወቅት የአርሚ
22 ቡድን ኃላፊው ኮሬል ገብረስላሴ ልጅ ሲሆን ሌላኛው ተከሳሽም አንገሶም የኮሬሉ አማችና ሾፌራቸው መሆኑን ወጋህታም ፋክትም ከቅርብ ቤተሰቦች አገኘሁት ባለው መረጃም ዘግቧል። ባለፈው ነሐሴ ወይም በፈረንጆቹ ኦገስት 13 2023 የአሸንዳይ በዓል በዝግጅት ላይ ሳለች ከጓደኛዋ ሰማሃል ገብረ እግዚአብሔር ጋር ወጣም ብላም እንዳለም ታፍናም አስከሬኗም በመኪናም ተጎትቶ በኋላም ጎዳና ላይ ተጥሎ የተገኘችው ዘውዱም ታናሽ እህት ብርቱካን ሀፍቱም ስለዛሬው የፍርድ ቤት ውሎ በተመለከተም ለቢቢሲ በሰጠችው አስተያየትም ተከሳሾቹ ይግባኝ መጠየቃቸውን ተከትሎ ፍርድ ቤቱ ያስተላለፈው ውሳኔ እኛ ህግ አምነን የምንንቀሳቀስ ሰዎችን ዛሬ አዲስ ሀዘንና ሁለተኛ ሞትም ሆኖብናል፣ ትንሽም የአእምሮም እረፍትም አግኝተን ነበረም እንደ ሐዲስ ሀዘን ቤተሰቡ ሀዘን ላይ ተቀምጧልም ሲያለቅስ ነው ያለውም ብላለች። እንደ ቆሻሻም የተጣለችው እህቴም ፍትህ አለማግኘቷም ሀዘናችንን ድርብ አድርጎበታል በማለትም ታናሽ እህቷ ብርቱካን በፍትህ ሂደቱ ላይ ቅሬታዋን ገልጻለች። ሁለት ወንድማማቾች በተለያዩ ጊዜያት በኦሮሚያ ክልል የጸጥታ አስከባሪዎች በግፍ ተረሸኑ። በክልሉ እየተበራከተ የመጣው የሰብአዊ መብት ጥሰት ህዝቡ በአገዛዙ በከፍተኛ ደረጃ እየተንገፈገፈ መምጣቱን ታውቋል። በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ኤፎ ኤኮ ባቦ የገበሬ ማህበር ወረቦ በተባለ ልዩ ቦታ ሁለት ወንድማማቾች በአንድ ሰው እጅ ተገድለዋል። እነሱም ፈዩሳ ኦላና ቱፋ እና ደረጀ ኦላና ቱፋ ይባላሉ። ሁለቱም ገበሬዎችና የቤተሰብ አባቶች ነበሩ በማለት በተለያዩ ጊዜያት በኦሮሚያ ክልል የጸጥታ ሰዎች በግፍ መረሸናቸውን ጀዋር መሐመድ በፎቶግራፍ አስደግፎ ባወጣው መረጃ አጋለጠ። አቶ ደረጀ ኦላና ቱፋ ሐምሌ 7 ቀን 2018 ከሌሊቱ 11 ሰዓት ላይ የመንግስት ጦር ከመኖሪያ ቤቱ እንፈልጋለን ተነሳ በማለት ከተኛበት አስነስተው ወደ ውጭ ያወጡት። ከደጅ ካወጡት በኋላ የኦሮሞ ነጻነት ጦርን ትመግባል በማለት በሁለት ጥይት ረሽነውት ሄዱ በማለት ሁኔታውን ገልጿል። ይበልጥ የሚያሳዝነው ከአንድ ዓመት በፊት ጥር 20 ቀን 2017 ዓ.ም ወንድሙ አቶ ፈይሳ ኦላና ቱፋን ገበሬና የ15 ልጆች አባት የነበረ በተመሳሳይ ሁኔታ ከቤቱ አውጥተው ና ዕቃ ተሸከምልን መንገድ አሳየን በማለት ወታደሮቹ ይዘውት ሄደው ነበር። በዚያን ጊዜ አብሮት የነበረው አሁን የተገደለው ወንድሙና ልጁ ነበሩ። ከመኖሪያ ግቢያቸው አርቀው ከወሰዷቸው በኋላ ሶስቱንም አቶ ፈይሳን ልጁንና ወንድሙን ጎን ለጎን አስቀምጠው እያዩቸው ወታደሮቹ በሶስት ጥይት መተውና በጩቤ ወቅተው ገደሉት። ወንድሙ አቶ ደረጀ ወላናና የአቶ ፈይሳ ልጅ ይዘው በመሄድ ከ6 ወራት በላይ በወህኒ ቤት ውስጥ ሲያሰቃዩቸው ቆዩ በማለት ልጃቸው ከእስር ቤት ከወጣ በኋላ አባቱ በፊቱ በመገደሉ ደንግጦ በአሁኑ ወቅት የአእምሮ በሽተኛ ሆኗል። አቶ ደረጀን አስቀምጠው ወንድሙን በአጠገቡ ገደሉት። አሁን ደግሞ በተመሳሳይ ሁኔታ እሱን ገደሉት። በቤተሰቡ ላይ ከፍተኛ ሐዘን አደረሱ። ገዳይ የመግደል መብት ያገኘበት ሀገር ውስጥ ነው የምንኖረው በማለት ድርጊቱን ተቃውመዋል። በ2017 ዓ.ም ፈይሳን የገደለው ያው ግለሰብ ዘንድሮ ደግሞ ወንድሙን አቶ ደረጀን ገደለው ያለው ጀዋር መሐመድ ይህንን ድርጊት የፈጸመው ሰው ማንነት ሲመረመር ከመከላከያ ሰራዊት ጋር አብሮ የሚንቀሳቀስ የመከላከያ የደህንነት አባል ነው። አቶ ፈይሳን ከገደሉ በኋላ አቶ ደረጀና የአቶ ፈይሳን ልጅ በጫንጮ ከተማ በሱሉልታ ወረዳ ፖሊስ ጣቢያ ውስጥ ለ6 ወራት አሳስረው ካቆዩአቸው በኋላ አቶ ፈይሳ በስህተት ነው የተገደለው በማለት ለቀቋቸው። አቶ ደረጀ ያንን የመንግስት የደህንነት አባል አጣርቶ ደረሰበት። ደህንነቱ ጉዳዩ እንደታወቀበት ሲሰማ የወንድምን እውነት ታወጣለ በማለት ከቤት አስጠርቶ በደጅ ላይ አቶ ደረጀን ገድሎት ሄደ። በዚህ መልኩ አንዱ ግለሰብ ልጁን አስቀምጦ አባቱን ገደለ። በዚያ ድርጊት ልጁን የአእምሮ በሽተኛ ያደረገው በመጨረሻ አቶ ደረጀን አጠፋው በማለት በክልሉ የተንሰራፋውን ህገወጥ ግድያና ሰብአዊ መብት ጥሰት አጋልጧል። በኦሮሚያ ክልል 120 እየተባለ የሚጠራው የማፊያ ቡድን በጠቅላይ ሚኒስትሩ እውቅና የተቋቋመና የኦሮሚያ ክልል የቀድሞ ፕሬዚዳንት አቶ ለማ መገርሳ በነበሩ ወቅት ከሳቸው ጀርባ የተቋቋመ ገዳይ ቡድን ፖለቲካ ተቀናቃኞችን ለመግደልና ለማስወገድ የተቋቋመ በክልሉ የሚፈጸሙ ህገወጥ አፈናዎችን፣ ግድያዎችን ከሚያስተባብሩ ህገወጥ አደረጃጀቶች አንዱ ሲሆን ከነዚህ መካከል ቢሳ ገላይ የተባለው ሰሞኑን ወጣቶችን ቱርክ ሀገር እንልካለን በሚል ከ18 ሚሊዮን ብር በላይ መሰብሰባቸውን ተከትሎ 500 ሺህ ብር የሰጠ ወጣት በምዕራብ ሸዋ ዞን ሜታ ሮቢ ወረዳ አጃማ ድጉማ የተባለው መምህር ወደ ውጭ ሀገር ለመሄድ የከፈለው ገንዘብ እንዲመለስለት መጠየቁን ተከትሎ አስረው የፊጥኝ ካስሩ በኋላ ከሌላ አንድ ወጣት ጋር ሐምሌ 11 ቀን 2018 ዓ.ም ከምሽቱ 1 ሰዓት ተኩል ላይ አዲስ አበባ አጠገብ በሚገኘውና ከአዲስ አበባ በህገወጥ መንገድ ወደ ኦሮሚያ ክልል ተካቶ በተቋቋመው በሸገር መልካኖ ልዩ ስሙ ቶፕ ከሚባለው የውሃ ማሸጊያ ፋብሪካ ጀርባ እንዲታገቱ ከደረገበት በጥይት ተደብድበው ተገድለው ወንዝ ውስጥ ተጥለው መገኘታቸውን ጠቅሰን መዘገባችን አይዘነጋም።
የፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤልና የኦሮሚያ ክልል ፖሊስ ኮሚሽነር ጀነራል አራርሳ መርዳሳ ግለሰቡን ከወንጀል ነጻ ለማድረግ እንቅስቃሴ መጀመራቸውና ጉዳዩ ወደ ፌዴራል ፖሊስ ተዛውረዋል የሚል ጥቆማ መምጣቱን 120 የተሰኘው ቡድን እንዲቋቋም በጠቅላይ ሚኒስትሩ ተልዕኮ ከተሰጣቸው መካከል የወቅቱ የፌዴራል ፖሊስ ኮሚሽን ኮሚሽነር በጊዜ የደህንነት ሚኒስትር የነበረው ደመላሽ ገብረ ሚካኤል እንደሚገኝበት የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ በተደጋጋሚ ማጋለጡ አይዘነጋም። ጀነራል ባጫ ደበሌ በቢቢሲ ያስተላለፉት ጥላቻ የሚቀሰቅስ ንግግር ጣቢያውን ማስወቀስ ጀምሯል። ቢቢሲ ከጀነራሉ ጋር ያደረገውን ቃለ መጠይቅ ሊያሰራጭ አይገባም የሚሉ ወቀሳዎች የመብት ተሟጋቾች ለጉዳዩ ትኩረት እንዲሰጡ ማሳሰብ ተጀምረዋል። በአማራ ሕዝብ ላይ ጦርነት የከፈተው አገዛዝ ሰሜኖች ይተባበሩብኛል የሚል ስጋት ላይ መውደቁን ተከትሎ በተለያዩ ባለስልጣናት ጠቅላይ ሚኒስትሩን ጨምሮ እየተሰጡ ያሉ ጥላቻ ወለድ ቅስቀሳዎች ሕዝብን ከሕዝብ ለማጋጨት ስልጣን ወይም ሞት ብለው መነሳታቸውን የሚያሳይ ሲሆን በኬንያ ኢትዮጵያ አምባሳደር የሆኑት የቀድሞው ምርኮኛና ጀነራል ባጫ ደበሌ በእውነተኛ ስማቸው አትንኩት ደበሌ ለቢቢሲ በሰጡት ቃለ መጠይቅ ፋኖም ሆነ ኦላ ወደ 4 ኪሎ አይመጡም፣ ዝግጁነት የላቸውም ከማለት አልፈው እነ አርበኛ ዘመነ ካሴ ገንዘብ የሚፈልጉ ከሆነ መንግስት ገንዘብ ይስጣቸው ከማለት አልፈው ከዛ ውጭ እርስ በርስ መጨራረስ ነው በሚል የጥላቻ ቅስቀሳ ማድረጋቸውን ዓለም አቀፉ መገናኛ ብዙሃን ሊያስተላልፍ አይገባም። በአሁኑ ወቅት በኢትዮጵያ ብሔርና ሃይማኖት ተኮር ግጭት ለማስነሳት ስልጣን ወይም ሞት ብሎ የተነሱት የአገዛዙ ባለስልጣናት አምባሳደር ባጫ ደበሌን ጨምሮ ቢቢሲን የመሰለ መድረክ እንዴት ይጠቀማሉ የሚሉ ወቀሳዎች ተጠናክረው የቀጠሉ ሲሆን በአማራ ሕዝብ ላይ የተፈጸመውን በአገዛዙ ዛሬም እየተፈጸመ የሚገኘውን የዘር ማጥፋትና የጦር ወንጀል የሚቃወሙ ወገኖች ብቻ ሳይሆን ሌሎችም የመብት ተሟጋቾች በጋራ በቢቢሲ ላይ ተቃውሟቸውን እንዲያሰሙ ጥሪ ቀርበዋል። የደርግ 10 አለቃ የነበሩት አትንኩት ደበሌ በሻዕቢያ ከተመረኩ በኋላ በኪነት ውስጥ የነበራቸውን ተሳትፎና የቀድሞ ኦሮሚያ ክልል ፕሬዚዳንትና አፈጉባኤ የነበሩት አባዱላ ገመዳ ባጫ ደበሌ የተባሉት በረሃ ያሉ በህወሓት የበላይነት ኢህአዴግን ተቀላቅለው በረሃ ትግል ላይ በነበሩ ወቅት ለታጋዮች ወተት አፈላለሁ በሚል አንበጫብጨው በዚያው ባጫ ተብለው መቅረታቸውን ከሰጡት አስተያየት ጋር ዛሬም ስልጣናችን ተነካ በሚል አምባሳደር ባጫ እየተንበጫበጩ ይገኛል የሚሉ ወቀሳዎች እየቀረቡ ሲሆን የጥላቻ ንግግራቸው ግን ቢቢሲን በመሰሉ ዓለም አቀፍ መገናኛ ብዙሃን እንዲሰራጭ መደረጉ ሚዲያው ኃላፊነቱን አልተወጣም፣ ቢቢሲ በይፋ ይቅርታ ሊጠይቅ ይገባል የሚሉ አስተያየቶችም ተከትለው ቀርበዋል። አገዛዛቸው ከህወሓት ጋር ከዚህ ቀደም ጦርነት በነበረበት ወቅት የአማራ ህዝብን ለመጉዳት ተጎትቶ የገባ ጦርነት መሆኑን በመጥቀስ የአማራ ህዝብ ራሱን እንዲከላከል የአማራ ልጆች ራሳቸውን የመከላከል ኃላፊነት አለባቸው ብሎ በአደባባይ ሲቀሰቅሱ የነበሩት ጀነራል ባጫ ደበሌ ዛሬ ተገልብጠው ስልጣን ወይም ሞት፣ እኛ ስልጣናችን ከተነካ መሀልም ዳርም የለም መጫረስ ነው የሚሆነው ብለው በዓለም አቀፍ መገናኛ ብዙሃን ጥላቻና እርስ በርስ ግጭት የሚያነሳሳ ንግግር ሊናገሩ አይገባም። ቢቢሲ ቃለመጠይቁን ማድረግ አልነበረበትም። የጥላቻ ቅስቀሳ መድረክ ሆኗል የሚሉ ወቀሳዎች ተጠናክረው ቀጥለዋል። ይህ በእንዲህ እንዳለ ከጠቅላይ ሚኒስትሩ ጀምሮ ሰሜኖች ሊተባበሩብኝ ነው በሚል ከዚህ ቀደም ጠቅላይ ሚኒስትሩ ለህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከፕሪቶሪያው ስምምነት ማግስት ወደ ጽህፈት ቤታቸው በማስጠራት ሰሜኖችን ቆርጠን እንጥላለን፣ ከፋኖም ሆነ ከኤርትራ ጋር የምትተባበሩ ከሆነ ሰሜኑን ጋዛ እናደርጋለን ብሎ የዛቱበትን ሁኔታ የሚያስታውሱ ወገኖች ህወሓትና የኤርትራ መንግስት መተባበር የሚጠበቅ ሲሆን አጠፋለሁ ያሉት ህዝብ የትላንት ቁርሾውን ለውይይትና ለነገ አሳድሮ የጋራ ህልውና አደጋ የሆነበት የጠቅላይ ሚኒስትሩ አገዛዝ ላይ ቢተባበር ተፈጥሯዊና የሚጠበቅ ቢሆንም ስልጣናቸው አደጋ ላይ እንደወደቀ የተሰማቸው ጠቅላይ ሚኒስትር ወደ ስልጣን ያወጣቸውን የኦሮማራ ሰረገላ ከመቃብር ፈንቅለው በአማራ ህዝብ ላይ የፈጸሙትን ክህደት ወደ ጎን በማድረግ በአማራ ላይ ይፋ ጦርነት አውጀው ዛሬም ጭፍጨፋ እየፈጸሙ ተጨማሪ ፖለቲካ ትርፍ አግኝቼ አማራን እከፋፍላለሁ ብለው ማሰባቸው የማይሳካ ቀቢጸ ተስፋ ነው የሚሉ አስተያየቶችም ተከትለው እየቀረቡ ይገኛል። ጀነራል ባጫም ባጫ የተባለበት ወተት ይበጠብጥልን ነበርና እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ ይሄ ለእርዳታ የሚመጣ ወተት ከዛ ዝም ብለን ትንሽ ትንሽ እየወሰድን የምንጠጣው በጣም ከመጠን በላይ ውሃ ጨምሮበት በጠበጠና አንዳንድ ብርጭቆ መጠጣት ሲገባ ሶስት አጠጣ። ስለዚህ አንዱ ተሰውቷል። የአዳማ ልጅ ነው ትውልዱ። እዛ ከኛ ጋር ነበር። አንበጫበጭ ከዋለሁ እዛ ባጫ ሆነ። ኢትዮጵያ በአፍሪካ አህጉር ውስጥ በሳይበር ጥቃት ተጋላጭ ከሆኑት አገራት መካከል በአምስተኛ ደረጃ እንደምትገኝ ዓለም አቀፉ የወንጀል ክትትል ተቋም በእንግሊዝኛው ምህጻረ ቃል ኢንተርፖል ገለጸ። አህጉሪቱ በዓመት ውስጥ $5 ቢሊዮን በዘራፊዎችም ትሞለጨፋለችም አለ። ኢንተርፖል የአፍሪካ አህጉርና የሳይበር ጦርነትን፣ ዝርፊያን፣ ወንጀሎችን በተመለከተ ባወጣው ጥናት የምዕራብና መካከለኛ አፍሪካ ሀገራት ብልሹ በተባሉ ሰራተኞች በሚካሄድ የወንጀል እንቅስቃሴ 75
ከመቶ መያዛቸውን ገልጿል። የሞባይል ገንዘብ ዝውውር ወይም ሞባይል ትራንስፈር ከጊዜ ወደ ጊዜ እየጨመረ የመጣበት የምስራቅ አፍሪካ ሀገራት መካከል አንዷ የሆነችው ጎረቤት ኬንያ ባለፈው ዓመት በ6 ወራት ብቻ ከ46786 በላይ የቴሌኮም የማጭበርበር ወንጀል እንደተመዘገበም ገልጿል። ኢንተርፖል ከ36 ሀገራት ባሰባሰበው የዳታ መረጃ የኢንፍራስትራክቸር ግንባታ ላይ የምትገኘው ኢትዮጵያ ውስብስብ ባለው የሳይበር ጥቃት ስጋት ውስጥ መውደቋን ገልጾ ከአጠቃላይ የአፍሪካ ሀገራት ለዲጂታል ተጋላጭነት መስፈርት በአምስተኛ ደረጃ ላይ የምትገኘው ኢትዮጵያ የኢንፍራስትራክቸር ሲስተሟን ልታጠናክር ይገባል በማለትም ኢንተርፖል ምክረ ሐሳቡንም አቅርቧል። በአፍሪካ አህጉር ውስጥ የሳይበር ደህንነትን ለማጠናከር 15.3 ቢሊዮን የአሜሪካን ዶላር ወጪ እንደተደረገ የገለጸው የዓለም አቀፉ የወንጀል ቁጥጥር ኢንተርፖል ተቋም በተቃራኒው ከሳይበር ወንጀል ጋር በተያያዘ የአፍሪካ አህጉር በዓመት 5 ቢሊዮን የአሜሪካን ዶላር ኢኮኖሚያዊ ኪሳራ እንደገጠመው የመታወቂያ ማጭበርበር ወይም አይደንቲፋይድ ቬሪፊኬሽን ከ35000 ወደ 87000 ከፍ ማለቱንም ገልጿል። በኢንተርፖል መረጃ መሰረትም ደቡብ አፍሪካ 43.6 ከመቶ፣ ኬንያ 11.9 ከመቶ፣ ናይጄሪያ 9.1 ከመቶ፣ ሴኔጋል 4.6 ከመቶ፣ ኢትዮጵያ 3.3 ከመቶ፣ አንጎላ 3.2 ከመቶ፣ ታንዛኒያ 3 ከመቶ፣ ኮት ዲቫር 2.7 ከመቶ፣ ሲሸልስ 2.5 ከመቶ፣ ጋቦን 1.9 ከመቶ በመያዝ ተጋላጭ በመሆን ከ1 እስከ 10 ደረጃ መያዛቸውን ኢንተርፖል ጠቁሟል። የአሜሪካ አስተዳደር ከአንድ የአፍሪካ ቀንድ አገርን በተመለከተም ከኤርትራ መንግስት ጋር ድርድር እያደረገ ነው ወይም ሚስጥራዊ ስምምነት ለመድረስ እየሞከረ ነው መባሉን የፕሬዚዳንት ዶናልድ ትራምፕ ከፍተኛ አማካሪው አምባሳደር ማሱድ ባሎስም አስተባበሉ። የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት አምባሳደር ማሱድ ባሎስ በማህበራዊ ትስስር ኤክስ ገጻቸው እንዳጋሩትም አሜሪካም ከኤርትራ ጋር በመሆን በየትኛውም የቀጠናው አገር ላይ እንደማታሴርም የመንግስታቸውን አቋም ገልጸዋል። አማካሪው አሜሪካም ከአንድ የቀጠናው አገር በተቃራኒ ከኤርትራ ጋር ድርድር እያደረገች ነው ወይም ሚስጥራዊ ስምምነት ለመድረስ እያሰበች ነው መባሉ ፍጹም ሐሰት ነው በማለትም አጣጥለውታል። እንደ አምባሳደር ማሱድ ባሎስም ገለጻ አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሐሳቡ ከማን እንደተሰነዘረና የቀጠናው አገር የተባለው ማን እንደሆነ በስም አልጠቀሱም። ጨምረውም እንዲህም ያለ ስምምነት አለመኖርና ይህንንም በተመለከተ ንግግር እየተደረገ አለመሆኑን ገልጸው የአሜሪካ ዲፕሎማሲያዊ ግንኙነቶች ዓላማ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ማድረግ ነውም ብለዋል። ስምምነቶችን ወይም ሌሎችም ክስተቶችን በተመለከተ የሚቀርቡ ሐሰተኛና አሳሳች ያሏቸው መግለጫዎችም ስምን የሚያጠፉ ግምቶችና መሰረት የሌላቸው ክሶችም በቅን ልቦና የሚደረጉ የዲፕሎማሲ ግንኙነቶችን በማዛባት ዘላቂ ሰላምን የማስፈን ተስፋን አደጋ ላይ ይጥላሉ በማለትም አምባሳደሩ ወቅሰዋል። መንግስታቸው ለአፍሪካ ቀንድ ሰላም ከግብጽ ከኤርትራና ከኢትዮጵያ መንግስታት ጋር ዲፕሎማሲያዊ ግንኙነት መከተሉን እንደሚቀጥል የጠቀሱት አምባሳደር ባሎስ የአገራቸው አሜሪካ ዋነኛ ትኩረትም የቀጠናውን ዘላቂ ሰላም ማጽናትና ማስፈን መሆኑንም አመልክተዋል። የፕሬዚዳንት ዶናልድ ትራምፕ ከፍተኛው አማካሪው አምባሳደር ባሎስም እንዲህ ያለውን ማስተባበያ በማህበራዊ መገናኛ ብዙሃን ሲጽፉ ባለፉት 2 ሳምንታት ውስጥ ለሁለተኛ ጊዜም ሲሆን ከ2 ሳምንት በፊት በካይሮ ግብጽ ውስጥ ከኢትዮጵያ አንጻር የጋራ ትብብር ከመሰረቱት ግብጽም ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ውይይት ካደረጉ በኋላ ውይይታቸው ጸረ ኢትዮጵያ ዓላማ እንዳልነበረም ማሳወቃቸው መዘገባችን አይዘነጋም። አሁን ላይ አምባሳደሩ በስም አይጥቀሱ እንጂ አሜሪካ ከቀጠና ሀገራት ጋር አንዷን በተመለከተም ከኤርትራ ጋር ንግግር ወይም ሚስጥራዊ ግንኙነት እያደረገች ነው ሊባል የሚችለው ግንኙነታቸው ተበላሽቶ ወደ ግጭት ሊያመራ ይችላል ከተባለው ከኢትዮጵያ አንጻር ሊሆን እንደሚችልም ግምታቸውን ሰንዝረዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።